በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኃጢአትን የሚያስወግድ ቃል ገብቷልና መዝሙረ ዳዊት ምዕራፍ 102 ቁጥር 12። ምናልባት በዚህ ደካማ ዓለም ውጣ ውረድ በበዛበት ዓለም የክርስቶስን ቤተክርስቲያን ቅድስት የሆነችው ቤተክርስቲያን በጣም በተሳሳተ መንገድ የሚመለከቱ ደካማ ሰዎች በበዙበት ዓለም ብዙ ጥያቄ በበዛበት ዓለም ብዙ ጥያቄዎች የሚያነሱ ሰዎች አሉ። ይሄውም ጥያቄዎቻቸው አንዳንድ ጥያቄዎችን የሚያነሱ በቅዱስ ቁርባን ላይና በኑዛዜ ላይ ጥያቄዎችን ያነሳሉ። እንዴት ተጀመረ ብለውም ይጠይቃሉ። ቄስ ምን ሚና ይጫወታል? ለመናዘዝ ልዩ ስርዓት አለ ወይ ለሚሉ ሰዎች በዚህ ጥያቄ በሚበዛበት ዓለም ብዙ ጥያቄዎች በሚጎርፉበት ዓለም ለነዚህ ጥያቄዎች ደግሞ ምላሽ የሚሰጡ ቅዱሳት መጻሕፍት ለነዚህ ጥያቄዎች መልስ ይሰጣል። ስለ ኃጢአታችን የእግዚአብሔር ቃል አስደናቂ ተስፋ ይሰጣል። ኃጢአታችንን ብንናዘዝ እርሱ ታማኝና ጻድቅ ነው፣ ኃጢአታችንን ይቅር ሊል ከአመፃም ሁሉ ሊያነጻን የታመነ ነው ይላል በአንደኛ ዮሐንስ ምዕራፍ 1 ቁጥር 9 ላይ። ምእመናን ኃጢአታቸውን ወደ እግዚአብሔር በንስሐ ማምጣትና መንጻት ይቅርታ ማግኘት አለባቸው። የመጀመሪያው የክርስቲያን ማህበረሰብ በዚህ ረገድ የተለየ ልማድ ነበረ። የመጀመሪያዎቹ ደቀ መዛሙርት ክርስቲያኖች ነበሩ። የመጀመሪያዎቹ ክርስቲያኖች እነሱ ነበሩ። ሰዎች ቆመው ኃጢአታቸውን ለእግዚአብሔር በመላው ጉባኤ ፊት ይናዘዙ ነበር። ኢየሱስ ተከታዮቹ አብረው በብርሃን እንዲሄዱ ችግሮችን በጋራ እንዲጋፈጡ ለቤተ ክርስቲያን እንዲነግሩ በማቴዎስ ወንጌል ምዕራፍ 18 ቁጥር 17 ላይ አበረታቷቸው ነበር። እንደሚታወቀው ነግሯቸው ነበር። ስለዚህ ያዕቆብ እርስ በርሳችሁ በደላችሁን ተናዘዙ ይላል ሲልም ጽፏል ያዕቆብ 5:16 ላይ። ነገር ግን ጊዜ እያለፈ ሲሄድ እና ቤተ ክርስቲያኑ በቁጥር እየጨመረ ሲሄድ እንግዶች ሊጎበኙን በሚመጡበት ጊዜ እና በሕዝብ ፊት ኑዛዜ የበለጠ አስቸጋሪ ሆነ። አስቸጋሪ በሆነበት ጊዜ ከምሕረት የተነሳ ካህናት ከርኅራኄ የተነሳ ሰዎች እንዳይጠፉ ስለፈለጉ ከምሕረት የተነሳ ካህናት በቤተ ክርስቲያኗ ስም የኃጢአት ኑዛዜን በግል መመስከር ጀመሩ። ኢየሱስ ለደቀ መዛሙርቱ ኃጢአትን ይቅር የማለት ስልጣንም ሰጥቷቸዋል። የማንንም ኃጢአት ይቅር ብትሉ ይቅር ይላችኋል፣ የማንንም ኃጢአት ብትይዙ ተይዟላችሁ። ዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ በማቴዎስ ወንጌል ምዕራፍ 16 ቁጥር 19 መመልከት እንችላለን። ከመጀመሪያ ጀምሮ ክርስቲያኖች የመሾም ጸጋ የመንጋውን እረኛ ስለ ክርስቶስ የሚናዘዙና ከኃጢአት የሚመለሱትን ኃጢአት እንዲናገር ማስተዋልና ርኅራኄ እንደሰጣቸው ተረድተናል። እነርሱም ተረድተዋል። እግዚአብሔር ምስራቅን ምዕራብን ሁሉ
ከሩቅም ከቅርብ ያለውን ሁሉ በአራት ማዕዘን ያለውን የሰው ልጆች ፍጥረት ሁሉ በክርስቶስ አምነው ለሚናዘዙ ኃጢአትን ከእኛ እንደሚያስወግድ ቃል ገብቶልናል። መዝሙር 102 ቁጥር 12 ላይ ከእኛ እንደሚያስወግድ ቃል ገብቷልና ይላል። ክብር ምስጋና ለአምላካችን። ኢየሱስ ክርስቶስ እናንተ አልመረጣችሁኝም ይላል። ደቀ መዛሙርቱ እንዲህ ብሏቸዋል፣ እኔ መረጥኳችሁና ሾምኋችሁ። ዮሐንስ ወንጌል 15 ቁጥር 16 ለእነዚህ ደቀ መዛሙርት የምትናገሩት እናንተ አይደላችሁም መንፈስ ቅዱስ ነው እንጂ ይላል። ማርቆስ ወንጌል ምዕራፍ 13 ቁጥር 11 ይህንን ቃል ደግሞ ይናገረዋል። ብሎም ቃል ገብቶላቸዋል። እግዚአብሔር የሚጠራቸውን ያስታጥቃቸዋል። ጳውሎስ ለጢሞቴዎስ እጄን በመጫን በአንተ ያለውን የእግዚአብሔርን ስጦታ አነቃቃው። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ካህኑ እግዚአብሔርንና ሕዝቡን እንዲያገለግሉ የሚያስችለው የመንፈስ ቅዱስ ጸጋን ሰጥቷቸዋል። ይህንን ጸጋ ለሁላችን አድሎናል። ክብር ምስጋና ለአምላካችን። ስለዚህ ቤተ ክርስቲያን ታማኞቿን ታበረታታለች። የተወሰነ ኃጢአት እንደሰራች ብታውቅ ወይም ብታውቁ አትደብቁ። ነገር ግን ወደ ቅዱስ ቁርባን ከመምጣትሽ በፊት ለካህኑ ንገሪ፣ ተናገሩ፣ ተናዘዙ። ቅዱስ ጳውሎስ ሰው ራሱን ይመርምር ይላል። ስለዚህም ከእንጀራው ይብላና ከጽዋው ይጠጣ ይላል። ሰው ራሱን ይመርምር፣ ስለዚህም ከእንጀራው ይብላና ከጽዋው ይጠጣ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 28 ላይ ይህንን ኃይለ ቃል ይናገራል። እና በራሳችን ብንፈርድ ባልተፈረደብንም ነበርም ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 31 ሲልም ጽፏል። ንጉሥ ዳዊት በአንድ ወቅት ስለ ኃጢአቱ የተመዘገበ ትምህርት ተምሯል። ለአንድ ዓመት ያህል ከቤርሳቤ ጋር የፈጸመውን የዝሙት ኃጢአትና የባሏን ግድያ ደብቆ ነበር። ሁለተኛ ነገሥት 11 ቁጥር 1 እስከ 12። ከዚያም በነቢዩ ናታን ፊት ዳዊት ከልቡ ንስሐ ገብቶ እስከ ዛሬ ድረስ ለአጠቃላይ ኑዛዜ በሚውል መዝሙር ተናዘዘ። መዝሙር 50 የመዳን ደስታ ወደ እርሱ ተመለሰ ይላል ቅዱስ መጽሐፍ። ሰዎች በግልጽ ለእግዚአብሔር መናዘዝ አልቻልንም፣ እንችላለን ብለው ይጠይቃሉ። ምንም እንኳን ለዚህ ግልጽ የሆነ የመጽሐፍ ቅዱስ መሰረት ባይኖርም በቤተ ክርስቲያን ውስጥ አጠቃላይ ኑዛዜ እንኳን ይከሰታል፣ ይፈጸማል፣ ይደረጋል። እግዚአብሔር በምሕረቱ የኑዛዜ ቁርባንን በተለይም በትክክል የንስሐ ቁርባን ተብሎ የሚጠራው ከኃጢአትና የስነ ልቦና ባለሙያዎች ክህደት ከሚሉት ነፃ ለማውጣት ይሰጣል። ለብቻ ሆኖ መጸለይ ቀላል ቢሆንም ንጹሕ መሆን ግን ቀላል ነው። በካህን ፊት ጮክ ብሎ ለእግዚአብሔር መናዘዝና ከመመሪያውና ከእርዳታው ጥቅም ማግኘት በጣም ውጤታማ ነው። ስለዚህ የምንናዘዝለትን የክርስቶስን ቅዱስ ቃል ፊት ለፊት እናቀርባለን እና በመንፈሳዊ አባታችን የምንመራው በሕይወታችን ውስጥ በማጽዳት ዝርዝር ውስጥ ነው። ለእግዚአብሔር ሁሉንም ስንናገር ኃጢአታችንንና ውድቀታችንን ስንጠቅስ የክርስቶስን ኃጢአታችንን ሁሉ ይቅር የማለት ተስፋ የሚያውጁትን እነዚያን የከበረ የነጻነት ቃላት እንሰማለን። ሂድና ከእንግዲህ ኃጢአትህ ተሰረየችልህ፣ ኃጢአት አትስራ ብለን
እንወስናለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 11። ይህ ቅዱስ ቃል ሁላችንን ይባርከን፣ ያንጻን፣ ይቀድሰን። የእግዚአብሔር ልጅ ሁላችንን ለንስሐ ያብቃን።